ለመሆኑ ታደርሷል ምዛ አንቺ ከመቼ ወዲህ ነው እንደዚህ ሆንሽ? ስትታይ ጨዋ ነው የምትመስዪው። የታዘዝሽውን ስራ እየተውሽ ከወንድ ጋር የምትባለቂ ባለጌ ነሽ ነበር። እትዬ አደባባይ ላይ ኖሮ እኮ ነው። ሰላም ልጄ ስትነግረኝ አለማመን። ሰላም እንዳሰብሽው አይደለም። ብሌን እናቷ ጠፍታ። ዝም በል ባለጌ! አንተ ራስህ ባለጌ። የሰው ሰራተኛ ስታባልቅ አታፍርም? ይኸውልህ በድጋሚ እነግርሃለሁ፣ በአስቸኳይ ቤት ፈልገህ ከዚህ ቤት አይንህን ማየት አልፈልግም። ባትሪ ዘግቶባት ሊሆን ይችላል። ለምን ጥሩ ጥሩ አታስቢ? አይመስለኝም። ውስጥ የመጥፎ ስሜት ነው የተሰማኝ ያለው። የሆነ ነገር እንዳትሆን እየፈራሁ ነው። ዳጊ፣ እሷን አጥቼ መኖር አልችልም። እሷ ለእኔ ከወላጅ እናቴም በላይ ናት። እኔን ለማሳደግ ብዙ ነገር ሆናለች። ቀንም ማታም ተሰቃይታ እየሰራች አሳድጋኝ ደርሼላት ሳላሳርፋት የሆነ ነገር ከሆነች መቼም ቢሆን ይቀራለሁ ራሴ። እንዴ ብሌን ሆነሻል? ምንም አትሆንም። የቅድሞ አሮጊት 10 ዓመት አረብ ሀገር ተቀጥራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። በዛሬው ክፍል አደራ በጣም ብዙ ነገሮች ተከናውኖበታል። ከዛ ባሻገር ግን መጀመሪያ ላይ የነበሩትን ክፍሎች ወደ ኋላ መለስ አድርጌ ቀንጨብ አድርጌ ላቅርብላችሁ። እንግዲህ በአሁኑ ሰዓት ብሌን አውጣጭ ውስጥ ትገኛለች። ምክንያቱም ለእናቷም መሆን አልቻለች፣ ለራሷም መሆን አልቻለችም። በብዙ ውጣ ውረዶች ውስጥ እያሳለፈች ያለችዋ ብሌን በአሁኑ ሰዓት አቶ በኃይሉ እያሴረባት ያለውን ሴራና እንዲሁም ደግሞ ከአጠገቧ ያለው ዳግም እንግዲህ የእሷንና የእናቷን ሕይወት እታደጋለሁ በማለት እናቷን እንዲያግቱ የታዘዘውን ትዕዛዝ እሱ ፈጽሟል። ምክንያቱም ደግሞ የብሌንንና የእናቷን ሕይወት አደጋ ላይ ላለመጣል ብሎ እሱ ያደረገው ነገር አሁን ላይ ዋጋ እያስከፈለው ይገኛል። ብሌን በአሁኑ ሰዓት ምንም አይነት መሄጃና እንዲሁም ደግሞ ምንም አይነት የምታምነው የግል ዘመድም ሆነ የቅርብ ጓደኛ ምንም አይነት ነገር የላትም። ምክንያቱም እናቷ ሀረብ ሀገር እንደሄደች በዚህ ምክንያት ከእናቷ ጋር ከተለያየች ረጅም ጊዜያትንና ዓመታትን ያሳለፈችዋ ብሌን አሁን ላይ ስለ እናቷ ምንም አይነት ነገር መረጃ የላትም። የምትኖርበት አካባቢና አለች መባሏን ብትሰማም አሁን ላይ ግን ብዙ ጦሶችን እያስተናገደች ትገኛለች። በአቶ በኃይሉና እንዲሁም ደግሞ አብሮት በሚሰራው በሳሚ ላይ በጣም ብዙ ችግሮችና ብዙ መከራዎችን እየተቀበለች ያለችው የብሌን አሳዳጊ በአሁኑ ሰዓት በእገታ ላይ ትገኛለች። ያገታት ዳግም ሲሆን ዳግም ደግሞ በዚህ አይነት ሁኔታ እሷን ይጎዳታል ወይም ደግሞ መጥፎ ነገር ያደርጉባታል ብሎ አላሰበም ነበር። በዛ መካከል ላይ ሁና አሁን ስለ ልጇ ታስባለች። ብሌንም ስለ እናቷ ስለ አሳዳጊ እናቷ ታስባለች። ሁላቸውም እንግዲህ አሁን ላይ ያሉበት ሁኔታ የተለያየ ቢሆንም አሁን ግን ቃልና ጓደኛዋ ደግሞ አዳዲስ ምስጢሮችን ማውጣት ጀምረዋል። ምክንያቱም ቃል ባልጠበቀችው ሁኔታ የድሮ የልጅነት ጓደኛዋ ወደ ቤቷ በመምጣቷ ምክንያት እንግዲህ ብሌን በሩን ከፍታ አስገብታታለች። ብሌን ላይም በጣም ስትጮህባት አይተን ነበረ። ምክንያቱ ደግሞ ብሌን በዛ ሰዓት ስታስገባት የቃል ጓደኛ ነኝ ብላ ሰላም ብላ ከተዋወቀቻት በኋላ እጇን ዘርግታ ብሌን እባላለሁ በማለት እንግዲህ ወደ ቤት እንድትገባ ጋብዛታለች። ምክንያቱም ይሄ ቤት የቃል ቤት ነው፣ ምን ችግር አለው? ጓደኛዋ ናት፣ አብሮ አደጓ ናት፣ አብራ ብትኖር አብራ ብትጫወት ምን ችግር አለው በማለት ነበረ ያለ ክፋት በሩን ከፍታ ያስገባቻት። በዛ ሰዓት ላይ ነበረ እንግዲህ ያየችውን ነገር ማመን ያቃታት። ቃል በጣም ደንግጣለች። ቃል የራሷ የሆነ ሴራና ተንኮል ስላለ ይሄ ነገር እንዲታወቅባት ስላላወቀች በጣም ከመጠን በላይ ደንግጣ ነበረ። ለብቻችን እኛን ትተይን ትችያለሽ በማለት ብሌን ከዛ አካባቢ ላይ ዞር እንድትልላት ካደረገቻት በኋላ ከተረጋጋች በኋላ ወደ ብሌን ሄዳ ውሃ ደፍታ ነበረ እያመናጨቀች ማን ክፈቻለሽ፣ ያለኔ ፈቃድ ያለኔ ትዕዛዝ ሌላ ጊዜ እንደዚህ አይነት ነገር እንዳትፈጽሚ በማለት በጣም አንቋሻና እጅግ በጣም መጥፎ ቃላቶችን ተጠቅማባት
ጥላት የሄደችው። በዛ መካከል ላይ እያለች ነበረ የብሌን እናት እንግዲህ ወይም ደግሞ ሰላም አሁን ላይ የቃል እናት ብለን የምንላት ሰላም ወደ ቤት ከመጣች በኋላ እንዴ የልጅ ጓደኛ ነሽ? እንዴት እስከዛሬ አላወቅሽም? እንዴት ተዋወቃችሁ? በማለት እሷም እጅግ በጣም ደስ በሚል ሁኔታ በፈገግታ ተቀብላት ልታወራት ብትሞክርም ብሌን ይሄንን ጉድ እንዳታቅባቸው በማሰቧ ብሌንን አስወጥተዋታል። እናትየዋ ደግሞ ስትተካባቸው በጣም ደንግጣለች። ከመጠን በላይ የምትናገረው ነገር ጠፍቷት ነበር። ቃል በመሀል ላይ እዛ መካከል ላይ ነበረ ቃል እየቆነጠጠች እንዲሁም ደግሞ በአይኗ እንዲሁም በተለያዩ አካል ክፍሎቿ እየተገለማመጠች እንዳትናገር ወይም ደግሞ የሆነ ነገር እንዳትል ግፊት ስታሳድርባት ቆይታለች። በዛ መካከል ላይ ነበረ እናትየዋ ብዙ ነገሮችን እየታዘበች ብትመጣም ነይ 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 እንውጣ ቤቱን ላስጎብኝሽ በማለት እንግዲህ አንከውክዋ ይዛት ስትወጣ አይተናት ነበረ። ብሌን እንግዲህ ከዚህ በኋላ ነበረ ነገሮቹ አልዋጥላት ያላት። ውሃ ተደፍቶባታል። በጣም ተናዳለች፣ አልቅሳለች። በዛ ላይ እናቷ መታገቷን ሰምታለች። ከመታገቷን በላይ ደግሞ አሁን ላይ እናቷ ደብዛዋ መጥፋቷን እጅግ በጣም አሳስቧት ደጋግማ ስልኳን እየሞከረች እናቴ ምን ሆና ይሆን ለኔ ብላ ብዙ ዋጋ ከፍላለች በማለት እንግዲህ ዳግም ካገተበት ቦታ ቆይቶ ሲመጣ ዳግም በር ላይ ቁጭ ብላ ነበርና አይቷት ጠርታው ምን ሆኖ ነው ዝም የሚለኝ በማለት ወደ እሷ መጥቶ ቁጭ ካለ በኋላ አቀፍ አድርጓት ያለውን ነገር እየነገራት ነበረ። እሷም ደግሞ ስለ እናቷ እንዴት አድርጋ እንዳሳደገቻት እዚህ ደረጃ እንዴት አድርጋ እንዳደረሰቻትና ለእሷ አሁን ላይ እንዳልደረሰችላት እጅግ በጣም በሚያሳዝን ሁኔታ ስለ እናቷ እየገለጸችለት ነበር። አለመተዋወቅ ሆኖ እንጂ የእሷ አሳዳጊ የብሌን አሳዳጊ የዳግም እናት መሆኗል ይሄን አሁን ቢያውቁ ነበረ ምን ያህል ዳግም ባመሰገናት ብሌንን አይን አይኗን እያየ ብዙ ነገር ቢነግራት ደስ ባለው። ግን ደግሞ ዳግም ፍቅር ሊይዘው ይመስላል ከብሌን ጋራ። እሷ አሁን ላይ በጣም ጭንቅ ውስጥ ያለች ብትሆንም ብሌን ሀሳቧ በዛ መካከል ላይ ያለ እንግዲህ የቃል ጓደኛ ምሳ በልተሽ እንድትሄጂ ቆይ እንጂ ምሳ በልተሽ ሂጂ በማለት እናትየዋ የያዘቻት ሰላም በቃ በፈዋማ እንግዲህ አልታማም ቁጭ ብዬ በልቼ ነው የሚሄደው በማለት እሷም ቁጭ ስትል ቃል በጣም ተናዳ ነበረ። ምክንያቱም ወሬ ታወራለች በማለት ጭንቀት ውስጥ ስለነበረች ነው። በዛ መካከል ላይ እያለች እንግዲህ ምሳው ቀርቦ ምሳውን በሉ። ከዛ ባሻገር ግን እንግዲህ በጣም ብሌንን አስቀይማታለች ማለት ነው። ከሱ ምሳው ከመቅረቡ በፊት የብሌን እናት መታገቷን እንዲሁም ደግሞ ምንም ነገር መሆኗን ባልሰማችበት ሰዓት እንዲሁም ብዙ ነገሮችን ባየችበት ሰዓት ላይ ነበረ መጥፋቷን እያወቀች እየተብሰለሰለች እያለ የዳግምን ትከሻ ደገፍ ብላ ሀሳቧን ጭንቀቷን ጣል ለማድረግ ያሰበች ትመስላለች ብሌን። በዛ ሰዓት እንግዲህ ሰላም ከየት መጣች ሳትባል እየተወረገረገች ጭራሽ በቤቴ ላይ ትባልጋላችሁ ምን አለ ዞር ብትሉ በማለት እንግዲህ ከባድ ቃላቶችን ስትጠቀምባት ነበር ለብሌን። ብሌን በጣም ደንግጣለች። ሁለቱም ደንግጠው ከተቀመጡበት ከቦታቸው ብድግ ብለው ሁለታቸውም በግራና በቀኝ በየፊናቸው ይቆማሉ። ተደናግጠዋል። ሰላምም አከታትላ ጥያቄዋን በጥያቄ ንገሯን በነገር ምሳ ለመሆኑ ደርሷል። የታዘዝሽውን ስራ ትተሽ ምን ትሰሪያለሽ ከወንድ ጋር የምትማግጪው እዚህ ጋር በማለት ሰላም ለተናገረችው ጥያቄ ብሌንም ምሳ አቅርቢ እንደተባለች እና ምሳውን እንደጣደችው ረስተዋለች። ምክንያቱ ደግሞ የእናቷ መጥፋት ደብዛዋ መጥፋት አስደንግጧት ስለነበረ ነው። ግራ ተጋብታለች። በዛም ላይ ደግሞ እንደገናም አልፎ ተርፎም ደግሞ ብዙ ነገሮቹ እየተከናወኑባት ያለ በሷ ላይ ሴራዎች ግራ አጋብተዋት ስለነበር ከራሷ ጋር አልነበረችም። ለዚህ ነበረ ብሌን ተደናግጣ ወደ ኩሽናው አይኗን ያማተረች የነበረው። ግን ደግሞ አዎ ሰላምም አከታትላ ማይባሉ ቃላቶችን ስትናገር ሰላም ሁለተኛ እንደዚህ እንዳትናገሪ ባላየሽው ባላረጋገጥሽው ነገር እንዲህ ብለሽ አትበይ በማለት ቤቴን ዛሬውኑ ለቃ እንድትወጣ ተብሏል ማለት ነው። ዳግም እንግዲህ ቤት ለቆ ሊወጣ እሺ ብሏታል። አሁን ላይ እንግዲህ ብሌን እጃቸውን ልታስታጥብ ወደ ውስጥ በምትገባበት ሰዓት ሰላም እናንተም ተጫወቱ እኔም እዚች ትንሽ ጉዳይ አለችኝ ደርሼ ልምጣ በማለት ሁለታቸውን ትታቸው እንደሄደችና የቃልንና ቃልን ጓደኛ ትታቸው ስትሄድ በደስታ ነበረ። ከዛ በኋላ እንዴት እዚህ ቤት እንደገባች እንዴት ሁሉ ነገር እንደተፈጠረ እያንዳንዱ ነገር አረብ ሀገር ነበረች እቺ ያየሻት አሮጊት ይሄ የእሷ ቤት ነው። 10 ዓመት አረብ ሀገር ተጠግራ ነው የመጣችው።
አንድ ልጅ አለቻት ጠፍታባት፣ እሷም በእሷ ቦታ እንደተተካችና ቃል እኔ ይህንን ሁሉ ንብረት ወራሽ እንደመሆን አንድ ወንድም የተረገመ ወንድም አላት፣ ፍላሹን ይዤበታለሁ ወደ ዘብጥያ ያወርደዋል። ስለዚህ ደግሞ ይሄ ቤት የኔ ይሆናል፣ እንዴት አድርገሽ ይሄ ቤት ለአንቺ ልታረጊው ትችያለሽ? በማለት ቃላቶቿን አከታትላ ለጠየቀቻት ጥያቄ ጓደኛዋ እንግዲህ ስትመልስላት ሰላምን አስወግዳታለሁ፣ እስከ ወዲያኛው ሸኛታለሁ፣ ከዛ በኋላ ይሄ ንብረት ሀብት የምታዩ ሁሉ የኔ ይሆናል፣ ወንድሟንም ዘብጥ እያወርዳለሁ በማለት ለተናገረችው ንግግር እጅግ በጣም ጓደኛዋም ደንግጣ እገላታለሁ ያለችውን ንግግሯን ጓደኛዋን አስደንግጧታል። ምክንያቱ ደግሞ የደነገጠችበት መግደል የሚለው ቃል በጣም ያስደነግጣል። ለሀብት፣ ለንብረት፣ ለገንዘብ ብላ የሰው ሕይወት ልታጠፋ እንደሆነና ሌላውን ደግሞ ወደ ሕግ ቦታ እንደምትሸኘው እየተናገረች እንደነበረ እንግዲህ ቃል በደንብ ያገናዘበች አልመሰለኝም። ጓደኛዋን ከራሷ በላይ አምናታለች ስትነግራት ይሄን ቃል። ግን ታዲያ ሌላ ሰው ሶስተኛ ወገን ይህን ነገር ሰምቶታል። ይህም ደግሞ ብሌን ነበረች። ብሌን በተደጋጋሚ እናቷን ሰላምን ወይም ደግሞ አሰሪዋን ሰላምን ልትገልባት ስትል ብሌን እንግዲህ ያንን የተዘጋጀውን ለእናቷ የነበረውን የሞት መድኃኒት ብሌን በአፏ ላይ ቀምሰዋለች ማለት ነው። ምክንያቱም ያችን ምስኪን መልካም ሴት ከምትገላት ብላ እሷ ለእሷ የተባለውን ጉርሻ ወደ እሷ ጉርሻውን ወስደዋለች ማለት ነው። ወጣ ነበር በአስቸኳይ ወደ ደጅ ወጣ የተፋችው ያንን መርዝ። በእንደዛም ሁኔታ እናቷን እንግዲህ አሁን እናት እንደሆነች ባታቅም አሰሪዬ ናት ብላ ያሰበቻትን ሰላምን ህይወቷን ታድጋላታለች። ለካ ለዚህ ነው ሰላምን ልትገላት ብዙ ጊዜ መድኃኒት ስታደርግባት የነበረ በማለት እንግዲህ ብሌን በሯን ዘግታ ቁጭ ብላ እባክሽ ብሌን የሰማሽውን ነገር ሁሉ ሰምተሻል፣ ሁሉን ነገር አዳምጠሻል፣ ስለዚህ እኔ ውጭና እንነጋገር በማለት ብትላትን ብሌን በሯን ቆልፋ ተቀምጣባት ነበረ። በዛ መካከል ላይ ያሉ ሁላቸውም አለመግባባቶች እየተፈጠሩ ያሉ ቢሆንም ግን ደግሞ ብሌን አሁን ላይ የእናቷን አዲስ መርዶ ሰምታለች። ምክንያቱም እናቷ እንደታገተችና ከታገተችበት ቦታ እንግዲህ ብሌንን አሽከር ሊያደርጓት እንደፈለጉ የማንም መጫወቻ ትሆናለች። መኪና መጥቶም ይወስዳታል ተብሏል። አቶ በኃይሉ ድንጋይ ተሸክሞ ነበረ ይቅርታ ሊጠይቅ እነ ብሌን ጋር ድረስ የመጣው። ምክንያቱ ደግሞ አሁን ላይ ቃል ለሰራችው ጥፋትና ክፋት ይሄንን ነገር ለማስተባበል ይመስላል። አሁን ያንን ድንጋይ ተሸክሞ እባክሽን ብሌንዬ ይቅር በይኝ እባክሽ፣ ብዙ ነገር በድዬሻለሁ። ስለዚህ ደግሞ ሰላም ከቤት ያስወጣችሁን ይህ በአንቺ ምክንያት እንደሆነና አንቺ ይቅር ካልሽኝ ሰላም እህቴም ይቅር ትለኛለች በማለት ድንጋይ ተሸክሞ እግሯ ስር ወደቀ። በዛ መካከል ላይ እንግዲህ እኔ ይቅር ብያለሁኝ፣ ተነሳ ይቅር ብያለሁ በማለት አንቺም እህቴ በጣም መልካም ሰው ነሽ፣ በቃ ይቅር በይኝ አንቺም በማለት እየሮጠ ሂዶ እግሯ ላይ ድፍት አለ ማለት ነው። በኃይሉ በጣም አስመሳይና ጎበዝ ነው። ትወና ችሎታ አለው። ምክንያቱም እንደዚህ አድርጎ እህቱንና ብሌንን ካላሳመነ ብሌን ብትጠፋ ወይም ደግሞ ብሌን የሆነ አደጋ ቢደርስባት ማን ይህንን ነገር እንዳደረገው ብሎ እንዳይጠራጠሩት ነው ይህን ነገር ቀድሞ እሱም የተዘጋጀበት። በአሁኑ ሰዓት ላይ እንግዲህ ብሌን አጣብቂኝ ውስጥ ያለች ቢሆንም ብሌን እንዴት ሆና ከዚህ ችግር ታመልጣለች የሚለው ከባድ ውሳኔ ነው። አሁን ብሌን ከቤት እንድትወጣ ተደርጓል። ምክንያቱም በይ አሁን በኋላ የቤት ሰራተኛ መሆን አልፈልግም ብለሽ ከቤት ውጭ ተብላለች። ይህንን ትዕዛዝ ደግሞ ማክበር አለባት። እናቷ ታግታለች። ቃልም እንግዲህ ቢላዋውን ይዛ አንገቷ ላይ በማድረግ ታስፈራራት ሞክራ ነበረ። እሷ ግን እናቴ የሚለውን ቃላት ተደጋግሞ ስትጠቀመው ትሰማለች። ያንቺ አሁን ያንቺ ችግር አያሳስበኝም፣ እኔ የሚያሳስበኝ እናቴ ነው በማለት እንግዲህ ቃል በቃል የሰማችውን ቃላት ተደጋጋሚ ሆኖባት ግራ ተጋብታለች። ምክንያቱም እኔ ስላንቺ ጉዳይ ወይም ደግሞ ስላንቺ ስለምትዩ ነገር አያሳስበኝም፣ እኔ የሚያሳስበኝ እናቴ ጉዳይ ነው እያለች ለምትናገራት ነገር ብሌን ግራ ተጋብታለች። ቃልም ኃይለ ቃላትን ተጠቅማ አልሰማሁም፣ አዎ እንደዚህ አልሆነም ብላ ለማለት የሚል ድምፅ ለመስማት እየፈለገች ነበር፣ ግን ደግሞ አልተሳካላትም። ይሄ አለመሆኑ ያናደዳት ቃል እየዛተችና እየተወራጨች ሄዳለች ማለት ነው። አቶ በኃይሉም ነገሩን ለማብረድ ሞክረዋል፣ ግን ደግሞ በስተመጨረሻ ላይ ማን ያሸንፍ ይሆን? ቃልስ ደግሞ ወደ እሷ ክፍል ማን ነው የሄደባት? ይህንን ሴራ የጠነሰሰው ማን ነው? በእርግጠኝነት ሰላም ናት ወደ እሷ ክፍል ሄደች ወይስ ደግሞ ማን ሊሆን ይችላል? ዳግም ወይም ሰላም ሊሆኑ ይችላሉ ወደዛ ክፍል የሄዱት ያመሩት። ብሌንንስ ማን ነው ከበር ላይ ተከተላት? ማን ነው ከበር ላይ እንግዲህ ሁሉንም ቻው ቻው እያለች በወጣችበት ቅስፈት ነበረ
እንግዲህ ያላሰበችው ነገር በሩን ስትከፍት አይኗን አፍጥጣለች። ማን ነው ከፊት ለፊቷ ቆሞ እየጠበቃት የነበረው? ማንን አይታ ይሆን? እናቷ ተፈታ ወይስ ደግሞ ምን ሆኖ ነው? ምንድን ነው ነገሩ የሚለውን ሁሉን እናያለን አብረን። ምክንያቱም ዳግም እንግዲህ እዛ ላይ ሆኖ ሴትዮዋ የሞተች ያገታት ሴትዮ የሞተችበት መስሎት የብሌን እናት ቁጭ ብሎ እያለቀሰ ነበረ። በዛ ሰዓት ነበረ እጇን ፈቷት ስለነበረ እሷ ሞታለች ብሎ እንግዲህ ቁርጥም ብሎ ቁጭ ብሎ ጥጉን ይዞ እያለቀሰ በነበረበት ሰዓት በፍልጥ እንጨት እንግዲህ ራሱን የመቱት። በዛ ሰዓት ለማምለጥ ስትሞክር እንግዲህ አጋቹም ቀጥታ መጦባታል ማለት ነው። ሳሚ በመጣባት ሰዓት ላይ በዛ ሰዓት በጣም መጥፎ ነገሮችን አድርጓል ማለት ነው። እናትየዋን የሚያንቋሽሽ እናትየዋን የሚጥልና እንዲሁም ደግሞ ለብሌን መታገቷንም እንድትነግር ያገታትን በምታውቀው ሰው በመሆኑ እሱንም ተናግራለች ማለት ነው። እንግዲህ ብሌን ቃል ሳታወጣ ከዚህ በኋላ የእነሱ አሽከርና ታዛዥ ትሆናለች ማለት ነው። ወይስ እንዴት ልንሆን ይችላል ብላችሁ እናንተስ ታምናላችሁ? ማን ይሆን ከበሬ ቆመው እንዲሁም ከሰላም ጋር የሄደው? ሰላም ባለችበት ሁኔታ ላይ እንግዲህ ደንግጣለች። ማለትም ብሌን ከቤት ቻው ብላት ስትወጣ ግራ ተጋብታ ነበር። አሁን ላይ ደግሞ ፋይሎቹን ከፍታ ለማየት እየሞከረች ነበረ። ክፍሏ ላይ ቁጭ ብላ ቃል እንግዲህ ማን ይሆን ወደ እሷ ክፍል ሲሄደው? ወይስ ደግሞ ከብሌን ጀርባ ሌላ ሰው ያለ? ማንም ሊሆን አይችልም፣ ዳግም ነው። በቃ ዳግም ወይም ደግሞ ሰላም ናት። ከሁለት አንዳቸው እንግዲህ ወደ ቃልዬ ክፍል ሄደዋል ማለት ነው። እንግዲህ ቃል መዋረጃዋ ጊዜ ደርሶ ከሆነ ፍላሹ ላይ ያለውን ነገር ከፍታ ለማየት እየሞከረች ነበር፣ ፋይሎችን ለማገላበጥ። አሁን ላይ እሱን ወደ ዘብጥያ እናትየዋን ወደ መግደል ንብረቱን ሁሉ በስሟ ለማዞር እየወሰነች የምትገኘዋ ቃል ምን ገጥሟት ይሆን የሚለውን አብረን እናያለን። እስከዛው ድረስ መልካም ቆይታ